እኔስ ከማንም በላይ ቅርቤ ከማንም በላይ ቅርቤ ከማንም በላይ ቅርቤ ከማንም በላይ ለሰግድለት ኢየሱስ ጌታ ነው። ብቸኛ ተስፋ የምናደርገው በዚህ ቻለ አንድ ሰው ብቻ ነው። እሱም የተሰቀለልን የእግዚአብሔር ልጅ ኢየሱስ ክርስቶስ። ገንዘብ ተስፋ አይደረግም፣ ስልጣን ተስፋ አይደረግም፣ ሀብት ተስፋ አይደረግም፣ ወገን ተስፋ አይደረግም። ብቸኛ ተስፋ ማን ነው? ኢየሱስ። ሃሌሉያ። ስለዚህ ነው ሳላየው አምናዋለሁ፣ ሳናየው እናምናዋለን። ሃሌሉያ ሃሌሉያ። እስቲ ሁለት ሰዎች ወደዚህ ኑ። ሁለት ሰው በፍጥነት ተንቀሳቀሱ። ፓስተር ከኋላ ትሆናለህ፣ አንተ ደግሞ ከፊት ለፊት ትሆናለህ። አንድ ጊዜ እንዴት ሆነ መሰላችሁ? እስራኤላውያን ከግብፅ ምርኮ ወጡ። በብዙ መከራ በብዙ ስቃይ ሲንገላቱ የነበሩ ለትውልድ ሲሰቃዩ የነበሩ አንድ ቀን የእግዚአብሔር እጅ ተገለጠና በንጉሱና በሀገሪቷ ሕዝብ ላይ የእግዚአብሔር እጅ ተገለጠና በትልቅ የእግዚአብሔር ክንድ ወጡ። አሜን ሃሌሉያ። እነዚህ መከራ ሲያጎሳቁላቸው የነበረ፣ ፈተና ሲጫጫናቸው የነበረ፣ የጡብ ስራ ሲያሰቃያቸው የነበረ፣ መናቅ መጠላት ሲተፋባቸው የነበረ ነው። ይሄ ደግሞ ጉልበት አለኝ ስልጣን አለኝ አታመልጠኝም የሚል የፈርዖን ስርዓት ነው። ሃሌሉያ። የእግዚአብሔር ቃል ዘጸአት 14 ላይ እንዲህ ይላል፣ የእግዚአብሔር መልአክ ከእስራኤላውያን ፊት ይሄድ ነበር ይላል። ሃሌሉያ። ዛሬ ነግራችኋለሁ፣ የእግዚአብሔር መልአክ፣ የእግዚአብሔር ቃል፣ የእግዚአብሔር ተልእኮ ከእያንዳንዳችሁ ፊት ለፊት አለ። የሚገዳደራችሁ ብዙ ሊሆን ይችላል፣ የሚከታተላችሁ ብዙ ሊሆን ይችላል። ማንም የማያሸንፈው የእግዚአብሔር ኃይል ግን ከፊታችሁ ነው። ሃሌሉያ። ከፊታቸው ይሄድ ነበር ይላል የእግዚአብሔር ቃል። አመለጡኝ፣ ከእጄ ወጡ፣ መልሼ ይዛቸዋለሁ፣ አጠፋቸዋለሁ፣ እንደገና መልሼ ገዛቸዋለሁ። ትልቅ ዕድል ያመለጠኝ የሚል የዘመኑ ጉልበተኛ፣ የዘመኑ ኃያል ተፎካካሪ የሌለው ከኋላው ይከተላል። ያን ባዩ ጊዜ ይላል እስራኤላውያን በምድረ በዳ ጮኹ። ያን በተመለከቱ ጊዜ እስራኤላውያን ወደ እግዚአብሔር ጮኹ ይላል። ሃሌሉያ። ዛሬ ወደ እግዚአብሔር የሚጮህ አንድ ሰው አለ? እጅ ከፍ አድርገው። ሃሌሉያ። የሚሰማህ እግዚአብሔር አለ፣ የሚመለከት እግዚአብሔር አለ። ያንተን ሁኔታ የሚመለከት አለ፣ የጠላትን ሁኔታ የሚመለከት አለ። እግዚአብሔር ከሰማይ ተመለከተ። ከዛ በኋላ እንዲሆነ ይላል በእስራኤላውያን ፊት ይራመድ የነበረው መልአክ ይላል ፊቱን አዞረና ይላል ሃሌሉያ በግብፃውያንና በእስራኤላውያን መካከል ቆመ ይላል። ሃሌሉያ። የት ነው የቆመው? በእስራኤላውያንና በግብፃውያን መካከል፣ በሚሰደዱትና በሚያሳድዱት፣ ሊጠፋ በተዘጋጀውና ሊያጠፋ በተዘጋጀው መካከል የእግዚአብሔር መልአክ ቆመ። ሃሌሉያ። ዛሬ እግዚአብሔር እንዲህ ይላችኋል፣ በእናንተና በነገራችሁ መካከል ይቆማል። ሃሌሉያ። በእናንተና በአሳዳጆቻችሁ መካከል ይቆማለሁ ይላል። ሃሌሉያ። መልአኩ በሚሰደድና በሚያሳድድ መካከል ቆመ። ሃሌሉያ። ከዛ በኋላ ይላል መልአኩ ወደ እስራኤላውያን ብርሃን፣ ወደ ግብፃውያን ደግሞ ጨለማ እስከማይተያዩ ድረስ፣ አንዱ አንዱን መመልከት እስከማይችል ድረስ በሁለቱ ሰፈር መካከል የእግዚአብሔር መልአክ ልዩነት ፈጠረ። ትሰሙኛላችሁ? በእናንተና በጠላቶቻችሁ ሰፈር ልዩነት ይፈጠራል። ሳናየው አምነናል፣ ሳናየው ተከትለናል፣ ሳናየው ሰግደንለታል። በእናንተና በነገራችሁ መካከል ዛሬ ልዩነት ይሆናል። ጥያቄ ይዞ የመጣ ሰው አለ። ፈተና ይዞ የመጣ ሰው አለ። በሽታ ይዞ የመጣ ሰው አለ። ለዘመናት አልፈታ ያለ ቋጠሮ ይዞ የመጣ ሰው አለ። ያሳድደኛል፣
ያስፈራረኛል፣ ያሰጋኛል፣ እንቀጠቀጣለሁ፣ እሱን ባስታወቅኩ ጊዜ ልቤ ይሰበራል የሚል አንድ ሰው አለ። ሃሌሉያ! እግዚአብሔር እንዲህ ይላል፣ እኔ ጣልቃ ገብቻለሁ ይላል። እኔ ከመሃል ሆኛለሁ ይላል። ሃሌሉያ! ከዛ በኋላ እግዚአብሔር ቃል ሌሊቱ ሙሉ ግብፃውያን ወደ እስራኤል ሰፈር መጠጋት አልቻሉም ይላል። ሃሌሉያ! ይሁን የሚያሳድድ ወደ አንተ ሰፈር አይጠጋ። እግዚአብሔር ምን አድርጓል? ጣልቃ ገብተዋል። ሃሌሉያ! ያ የሚያሳድድ ከዚህ በኋላ አንተ አጠገብ መድረስ አይችልም። ምክንያቱ ምንድነው? እግዚአብሔር ጣልቃ ገብተዋል። በነገራችሁ መካከል ጣልቃ ገብተዋል። ከዛ በኋላ አለ ያው መልአክ ያው ስለ እናንተ የታዘዘው ያው ከእናንተ ፊት ለፊት ይሄድ ዘንድ ከእግዚአብሔር የተላከው የእስራኤላውያን ሰራዊትን መንኮራኮር አለ ከመሬት ጋር አጣበቀው። ሃሌሉያ! ላይንቀሳቀስ አሳዶ ላይደርስ ዘርግቶ ላይዝ አንዴና ለመጨረሻ ጊዜ ምን አድርጎታል አለ? ከመሬት ጋር አጣበቀው። ያኔ ሙሴ ቆሞ እንዲህ አለ፣ ዛሬ የምታዩዋችሁን አሳዳጆቻችሁ፣ ዛሬ የምታዩዋቸውን ተከታዮቻችሁ፣ ዛሬ የምታዩዋችሁን አስፈሪዎቻችሁ አንዴና ለመጨረሻ ጊዜ አለ አታዩዋችሁም አለ። ሃሌሉያ! የታሪክ ማብቂያ ደርሷል። የሁኔታ ማብቂያ ደርሷል። ለዘመናት እግዚአብሔርን የጠበቃችሁበት፣ ለዘመናት እግዚአብሔርን ተስፋ ያደረጋችሁበት ማብቂያው ደርሷል። ሃሌሉያ! ያው መልአክ ናል እነዚህን እየገፋ ባህር ሲያሻግር እነዚህን እየጎተተ ከየት ከተተው? ከባህር ከተተው። ሃሌሉያ! ጠላቶቻችሁ ይቀበራሉ። ይኸውላችሁ አሳዳጆቻችሁ ይቀበራሉ። ይኸው የተከተለ የተፈታተነ ጥያቄህን ያደበዘዘ ለዘላለም አለቅህ ብሎ ሰቆቃህን የተመኘ አንዴና ለመጨረሻ ጊዜ ይቀበራል። ዛሬ ቀኑ ይሁን ነው ነገራችኋለሁ። ዛሬ እግዚአብሔር በዚህ መካከል አለ። ዛሬ የምናመልከው ተስፋ የምናደርገው የምንጠብቀው ለዘመናት ስንጠብቅ የነበረው ጌታ ወደ መቅደሱ መጥቷል። ሃሌሉያ! ጠላቶቻችሁ አንዴና ለመጨረሻ ጊዜ ይቀበራሉ። ሃሌሉያ!